ሰላም እንዴት ናችሁ? ዛሬ እንግዲህ ስለ ኩላሊት ጠጠር መንስኤና መፍትሄ እናወራለን ማለት ነው። እንግዲህ የኩላሊት ጠጠር የሚፈጠረው በሽንት ውስጥ የሚገኝ እንደ ካልሲየም፣ ኦክሳሊት እና ዩሪክ አሲድ ያሉ ማዕድናት መጠን በዝቶ ከፈሳሽ መጠን ጋር አለመጣጣም ወይም ደግሞ ተከማችቶ ወደ ጠጠርነት ሲቀየር ማለት ነው። የኩላሊት ጠጠር ዋነኛ መንስኤ በቂ ውሃ አለመጠጣት፣ ሽንት እንዲወፍርና ማዕድናት በቀላሉ እንዲወርዱ ወደ ጠጠርነት እንዲቀየሩ ያደርጋል ማለት ነው። ስለሆነም የምግብ አበላል ዘይቤ ከመጠን በላይ ጨው ወይም ሶዲየም፣ የእንስሳት ፕሮቲን፣ ስጋ፣ እንቁላል እና ከፍተኛ ኦክሳሊት ያላቸውን ምግቦች ማብዛት የኩላሊት ጠጠር ሊያመጣ ይችላል ማለት ነው። የሰውነት ክብደት መጨመር፣ ከመጠን በላይ ውፍረት ለጠጠር መፈጠር የመጋለጥ እድሉ ከፍተኛ ነው ማለት ነው። የቤተሰብ ወይም የግል ታሪክ፣ በቤተሰብ ውስጥ የኩላሊት ጠጠር ታሪክ ካለ ቀደም ሲል የነበረውት ከሆነ የመደገም እድሉ ከፍተኛ ነው ማለት ነው። የተወሰኑ ህመም በሽቶች ለምሳሌ እንደ ሽንት መንስኤ ኢንፌክሽኖች፣ ዩቲአይ፣ የዩሪክ በሽታ ወይም ደግሞ የጨጓራ አንጀት ህመሞች ምናምን እንደዛ ካለ የኩላሊት ጠጠር በሽታ የመያዝ እድሉ ከፍተኛ ነው ማለት ነው። የመድኃኒቶች ተጽዕኖ፣ የተወሰኑ ተጨማሪ ቫይታሚኖች በተለይ ከመጠን በላይ ቫይታሚን ሲ አወሳሰድ እንደ ሽንት ማውጫ መድኃኒቶች ማለት ነው። ቫይታሚን ሲ ከመጠን በላይ ከተወሰደ ወደ ጠጠርነት ይቀየራል ማለት ነው። መፍትሄው ደግሞ በቂ ውሃ መጠጣት፣ በቀን 2-3 ሊትር ከ8 እስከ 10 ብርጭቆ ውሃ መጠጣት ሽንት ያቀጥናል፣ ጠጠር እንዳይፈጠርም ያደርጋል ማለት ነው። የጨው መጠን መቀነስ በሽንት ውስጥ የሚመጣውን የካልሲየም መጠን ስለሚቀንስ ለጠጠር መፈጠር ያለውን እድል ይቀንሳል ማለት ነው። የእንስሳት ፕሮቲን መጠን ለምሳሌ የበሬ ስጋ እና የዶሮ ስጋ በብዛት አለመመገብ፣ በአንድ በኩል መመገብ በአንድ በኩል አለመመገብ፣ ያው ጊዜ ህይወት እንደዚህ ነው እና የእንስሳት ፕሮቲን መጠን በብዛት ከበዛ ጠጠርነትም ያመጣል ማለት ነው። የሎሚና የብርቱካን ጭማቂ መጠጣት ለምሳሌ በሎሚና በብርቱካን ውስጥ የሚገኝ ሴትሬት ጠጠሮች እንዳይፈጠሩ የመከላከል አቅም አለው። ገባችሁ? ተፈጥሯዊ መድኃኒቶች የሽንት መጠንን የሚጨምሩ እና የሽንት መስመርን የሚያጸዱ ተፈጥሯዊ መጠጦችን መጠቀም፣ የህክምና እርዳታ ማግኘት፣ ጠጠሩ ትልቅ ከሆነ ወይም ከፍተኛ ህመም፣ ትኩሳት እና የሽንት ጊዜ ደም ቀላቅሎ ምልክት ካለ ቀጥታ ወደ ሐኪም ቤት መሄድ ያስፈልጋል፣ በኦፕሬሽን መውጣት ስላለበት ማለት ነው። የኩላሊት ጠጠር ዋና ዋና ምልክቶች ከባድ ህመም በጎን ከጀርባ ወይም ከጎድን አጥንት በታች የሚነሳ እና ወደ ታችኛው የሆድ ክፍል ወይም ብልት የሚሰራጭ ህመም፣ የሽንት ለውጦች በሽንት ጊዜ ማቃጠል ወይም ህመም፣ የሽንት ቀለም ወደ ቀይ ቡናማ ወይም ደመቅ ያለ ቢጫ ቀይ ቀለም፣ እንዲሁም ሽንት መጥፎ ጠረን ካለው፣ የሽንት ፍላጎት መጨመር፣ ወደ መጸዳጃ ቤት የመሄድ ፍላጎት መጨመር፣ ነገር ግን ሽንት ሽሸኑ ምንም አይወጣም ማለት ነው። ማቅለሽለሽና ማስመለስ በጠንካራ የህመም ስሜት ምክንያት የሚከሰት ነው። ትኩሳትና ቅዝቃዜ፣ ብርድ ማለት ኢንፌክሽን ከተፈጠረ የሚታይ ምልክት ነው። እና የኩላሊት ጠጠር አይነቶች የካልሲየም ጠጠር በጣም የተለመደው የጠጠር አይነት ሲሆን አብዛኛውን የኦክሳሌት ጋር በመጣመር የሚፈጠር ነው። የዩሪክ አሲድ ጠጠር ከፍተኛ ፕሮቲን ያላቸው ምግቦች የሚመገቡ በቂ ውሃ የማይጠጡ ከሆነ የሪህ ህመም ባላቸው ሰዎች ላይ ይታያል ማለት ነው። እና በሽንት ጊዜ ኢንፌክሽን ዩቲአይ ምክንያት የሚፈጠር ሲሆን ፍጥነት የማደግ ባህሪ ያለው ማለት ነው። ሲስቲን ጠጠር የሚባለው በዘር የሚተላለፍ የጤና ችግር ምክንያት የሚፈጠር ነው። ልዩ ምግብና አኗኗር ዘይቤ መከተል የሚመከሩት የምግብ አይነቶች ለምሳሌ መደረግ ያለባቸው በቀን ቢያንስ እስከ 2-3 ሊትር ውሃ መጠጣት፣ ጣፋጭ ምግቦችን እና ጋዝ ያላቸውን ለስላሳ መጠጦችን መቀነስ፣ በሲትሪክ አሲድ የበለጸጉ እንደ ሎሚ እና ብርቱካን
ያሉ ምግቦችን መመገብ፣ መቀነስ ያለባቸው የታሸጉ ጨው የበዛባቸውና የተቀናበሩ ምግቦችን መቀነስ፣ በካልሲየም የበለጸጉ ወተት፣ እርጎ መመገብ፣ ከመጠን በላይ ቫይታሚን ሲ አለመውሰድ፣ አትክልትና ፍራፍሬዎችን ማብዛት። በነገራችን ላይ ቫይታሚን ሲ ለሌላ ነገር አስፈላጊ ነው። ለዚህ ደግሞ ኩላሊት ጠጠር ያመጣል ከመጠን በላይ ከሆነ። አትክልትና ፍራፍሬዎችን ማብዛት፣ ከፍተኛ ኦክሳሌት ያላቸው ምግቦች በስፒናች፣ ቸኮሌት፣ ለውዝ ምናምን እነሱን መቀነስ ያስፈልጋል ማለት ነው። ስለሆነም የኩላሊት ጠጠርን በተመለከተ የሕክምና አይነቶችን ለምሳሌ በተፈጥሮ መንገድ እንዲወጣ ማድረግ፣ በሽንት መጠን ላለ ለምሳሌ ጠጠሩ ከ5 ሚሊ ሊትር በታች ከሆነ በቂ ውሃ በመጠጣት ህመም ማስታገሻ በመውሰድ እና ሽንት ቱቦውን የሚያሰፉ መድኃኒቶችን በመጠቀም ሽንት መልክ እንዲወጣ ያደርጋል። በጨረር ማፍረስ በከፍተኛ እስከ ዝቅተኛ፣ ከከፍተኛ ከመካከለኛ መጠን ያላቸውን ጠጠሮች ያለ ቀዶ ጥገና በድምፅ ማዕበል ሾክ ዌቭስ ወይም በሌላ ዘር በመምታት ወደ ትንሽ አቧራነት በመቀየር በሽንት ጊዜ እንዲወጡ ማድረግ ይቻላል። በሽንት መስመር በኩል የሚደረግ ሕክምና ቀጭን ካሜራ ያለው መሳሪያ በሽንት መስመር በኩል በማስገባት ጠጠሩን በሌዘር ሰብሮ ማውጣት ይቻላል። በቀዶ ጥገና ማውጣት ጠጠሩን በጣም ትልቅ ሲሆን በጀርባ በኩል ትንሽ በመብሳት ቀዶ ጥገና በማድረግ ጠጠሩን በቀጥታ ለማውጣት ይደረጋል ማለት ነው። በቤት ውስጥ ሊደረጉ የሚችሉ ተጨማሪ ተፈጥሯዊ መፍትሄ ደግሞ የፓምፕ ከጣጤ ወይም ደግሞ አፕል ሳይደር ቪኒገር ሲትሪክ አሲድ ስላለው ጠጠሩ እንዲሟሟና መጠኑ እንዲቀንስ ይረዳል። የእርገት የባቄላ የአተር እንዲሁም ባቄላ አተር ምናምን ማለት ነው ምግቦችን ወይም እንደሱ ተቀቅሎ ውሃውን መጠጣት የሽንት መጠን በተጨማሪ ኩላሊትን የማጥራት አቅም አለው ማለት ነው። የወይራ ዘይትና የሎሚ ጭማቂው ጠጠሩን ለማሟሟት ሲረዳ፣ የወይራ ዘይቱ ደግሞ ጠጠሩ በሽንት ቱቦ ውስጥ በቀላሉ እንዲሸራተት ይረዳል። መቼ ነው በአስቸኳይ ወደ ሕክምና ቦታ የምትሄዱት? ከጎን ህመም ሊቋቋሙት የማይችሉ ደረጃ ሲደርስ ወይም ከቅዝቃዜ ብርድ ማለት የትኩሳት ጋር ሲጋጠም፣ በሽንት ውስጥ ደም በግልጽ ሲታይ ወይም ሽንቱ ሙሉ በሙሉ ሲዘጋ፣ ከፍተኛ የሆነ መቅለሽለሽና ማስመለስ ካለ ወደ ሕክምና መሄድ ያስፈልጋል ማለት ነው። የኩላሊት ጠጠርን ለመለየት የሚደረጉ የምርመራ አይነቶች የኩላሊት ጠጠር እንዳለው መጠኑ ያለውን ቦታ፣ ህመሙን፣ ደረጃውን ለማወቅ ሽንት ምርመራ፣ በሽንት ውስጥ ደም፣ የጠጠር ክሪስታሎች ወይም ደግሞ የባክቴሪያ ኢንፌክሽን መኖሩን አለመኖሩን መፈተሽ ያስፈልጋል። የደም ምርመራ በደም ውስጥ ያለውን የካልሲየም፣ የዩሪክ አሲድ መጠን እና ኩላሊት አጠቃላይ ስራ ለመገምገም ይረዳል ማለት ነው። አልትራሳውንድ የድምፅ ማዕበልን በመጠቀም በኩላሊት ሽንት ፊኛ ምስል የሚያሳይ ጨረር የሌለውና አስተማማኝ የምርመራ ዘዴን ነው ማለት ነው። ስካን ወይም ደግሞ ሲቲ ስካን በጣም ጥቃቅን የሆኑ ጠጠሮችን እንኳን ሳይቀር በትክክል የሚያሳይና የጠጠሩን መጠን፣ ቅርጽና ያለበትን ቦታ ትክክለኛ ቦታ ለመለየት የሚያግዝ ዋነኛ ምርመራ ነው። የኤክስሬ ምርመራ የተወሰኑ የካልሲየም ጠጠሮችን ብቻ ለመመልከት የሚያገለግል ቀለል ያለ የምርመራ አይነት ነው። ስለዚህ የሕክምና በኋላ ሊደረጉ የሚችሉ ጥንቃቄዎች ደግሞ የወደቀውን ጠጠር ማስመርመር፣ የወደቀውን ጠጠር በጨርቅ ወይም በማወጠሪያ በመያዝ ወደ ላብራቶሪ በመውሰድ የጠጠሩን አይነት ማወቅ ለወደፊቱ ለመከላከል ይረዳል ማለት ነው። 24 ሰዓት ሽንት ስብስብ ምርመራ በቀን ውስጥ የሚመጣውን ሽንት መጠንና የውስጥ ያሉትን ማዕድናት ሰብስቦ በመላክ ጠጠሩ ለምን እንደሚደገም ለማወቅ ይረዳል ማለት ነው። ቀጣይነት ያለው ክትትል ጠጠሩ ከተወገደ በኋላ ቢሆን በየጊዜው አልትራሳውንድ ምርመራ ማድረግ ኩላሊትን መከታተል ያስፈልጋል ማለት ነው። ስለዚህ ወገኖች በኩላሊት ጠጠር ታካሚዎች የሚመከረው ናሙና አንደኛ በውሃ ውስጥ በመቀነስ ያለ ወተት የተሰራ ግማሽ ሙዝ ፕላስ ለምሳሌ
ኩላሊት በሽታ ያለባቸው ሰዎች ምን አይነት የምግብ ናሙና ወይም ደግሞ ምግብ ፕሮግራም ሊኖራቸው ይገባል ከተባለ አንደኛ ቁርስ አማራጭ አጃ በውሃ ወይም በወተት የተሰራ ግማሽ ሙዝ፣ 1 ብርጭቆ ሎሚ። ሁለተኛ ደግሞ የተቀለቀለ እንቁላል፣ ሙሉ የስንዴ እንጀራ ወይም ዳቦ፣ ብርጭቆ ትኩስ የብርቱካን ጭማቂ ማለት ነው። ምሳ በትንሽ ዘይት የተሰራ አትክልት፣ ሶስ፣ ካሮት፣ ድንች፣ ቃሪያ፣ ሙሉ የስንዴ እንጀራ፣ የሰላሳ ወይም ለስላሳ መጠጦች፣ ሎሚ ምናምን፣ የተቀቀለ ምስር ይቅርታ፣ ከቀይ ሩዝ ወይም ከነጭ ሩዝ ጋር እንጀራ፣ ብርጭቆ ውሃ፣ 1 ብርጭቆ ውሃ፣ ከሰዓት 1 ፍሬ ፖም ወይም ደግሞ ይሄን አመጋገብ ፕላን ነው። አመጋገብ ፕላን በቀጣይ እናወራበታለን። በአጠቃላይ የኔ ወንዶች እንግዲህ ዛሬ ስለ ኩላሊት ጠጠር መንስኤና መፍትሄውን አይተናል ማለት ነው። በቀጣይ ደግሞ እንዲሁም በሌላ ዙሪያ ስለ ጤናችን እንወያያለን ማለት ነው። ስለነበረን ጊዜ አመሰግናለሁ። ደህና ቆዩ።